ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን ከመናኸሪያ ሬዲዮ የመናኸሪያ ምልከታ ፕሮግራማችን ተጀምሯል። የመናኸሪያ ምልከታ ፕሮግራማችን ሁሌም እንደምናደርገው በወቅታዊ ጉዳይ ላይ ውይይታችንን እናደርጋለን። ታዲያ እዚህ ውይይታችንን ስናደርግ እንግዳይ ሆነው ደግሞ የቀረቡት ከኔ ጋር ቆይታ የሚያደርጉት አቶ አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር ናቸው። ከኛ ጋር ቆይታ የሚያደርጉት በወቅታዊ ዓለም አቀፋዊ ጉዳዮች ላይ ውይይታችን ለማድረግ ጥሪያችንን አክብረው እዚህ ስቱዲዮ ተገኝተዋል። አምባሳደር ስለተገኙ ከልብ እናመሰግናለን። እንኳን ደህና መጡ። አመሰግናለሁ። እኔም እዚህ ስለተገኘሁ እጅግ በጣም አመሰግናቸዋለሁ። መልካም እንደው መነሻ ይሆነኝና በተለይ ኢትዮጵያና እስራኤል ታሪካዊ ረጅም ዓመት ግንኙነት አላቸውና እንደው በታሪካዊ ግንኙነቱም እንዲሁም ደግሞ አጋርም ሁለቱም ሀገራት ናቸውና ብዙ የሚያስተሳስራቸውም ነገርም አለ። እንደው የሁለቱን ሀገር ግንኙነት መለስ ብለን ተመልክተን ወደ ዓለም አቀፋዊ ጉዳዮች ብንገባስ? አዎ እንግዲህ የእስራኤልና የኢትዮጵያ ወዳጅነት ግንኙነት ብዙ ሺህ ዘመናትን ያሻገረ የረጅም ዘመናት ልዩ የሆነ ወዳጅነት ነው ያለው። በሁለቱ አገሮችና በሁለቱ ሕዝቦች መካከል ያለው ወዳጅነት በጣም ስር የሰደደ ወዳጅነት ነው ያለው። እንደሚታወቀው ከመጽሐፍ ቅዱስ ዘመን አንስቶ እስካሁን ድረስ የሁለቱ አገሮች ወዳጅነት በሰፊው ይገለጻል። ሁለቱ አገሮች ደግሞ ልዩ የሚያደርጋቸው በደምም በሃይማኖትም በባህል በታሪክ የተሳሰሩ ሁለቱ አገሮች የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ኢትዮጵያና እስራኤል በአሁኑ ደረጃ ይህን ታሪካዊ የረጅም ዘመናቱን ወዳጅነት በአሁኑ በዘመናዊ መልክ በከፍተኛ ደረጃ እየተጠናከረ ይገኛል። ሁለቱም ሀገሮች በሚያስፈልጋቸው የኢኮኖሚም ሆነ ወታደራዊም ሆነ የቴክኖሎጂና የፈጠራ የኢኖቬሽን ሂደትም ሆነ ማንኛውንም ነገር በተመለከተ ሁለቱ ሀገሮች ተረዳድተው ተናበው የሚሰሩ አገሮች ናቸው። ይህም ግንኙነት ደግሞ በዓለም አቀፍ መድረክ ውስጥ ወይም ደግሞ በዓለም አቀፍ ጉባኤም ውስጥ በተባበሩት መንግስታትም ሆነ በተለያዩ ዓለም አቀፍ ጉባኤዎች ላይ ሁለቱ አገሮች በአንድ ላይ በመመካከር እስራኤልም ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች። ስለዚህ የሁለቱ አገሮች ወዳጅነት በአሁኑ ደረጃ ከፍተኛውን ደረጃ ይዞ ይገኛል። እንደሚታወቀው ኤምባሲያችን ከዚህ በአራት አብይ መስመሮች ግንኙነቱን የበለጠ በማጠናከር ላይ እንገኛለን። አንደኛው መንግስት ለመንግስት በሚለው መስመራችን፣ በዚህ መስመር ውስጥ የዲፕሎማሲም ሆነ የኢኮኖሚም ሆነ የደህንነትም ሆነ ግንኙነቶች በጣም ይጠናከራሉ። በአቅም ግንባታ በኩል በሁሉም ዘርፍ ይካሄዳል። በከፍተኛ የባለስልጣኖች ጉብኝትም ደግሞ ከእለት ወደ እለት በከፍተኛ ደረጃ ይታያል። ከባለሙያዎች፣ ከሚኒስተሮች፣ የውጭ ጉዳይ ሚኒስተሮች አሁንም ደግሞ ባለፈው የፕሬዚዳንት ጉብኝት በዚህ ደረጃ ላይ ነው ወዳጅነቱ እጅግ በጣም ተጠናክሮና ከፍ ብሎ ያለው። በሁለተኛው መስመራችን ላይ የሁለቱ አገሮች መተማመንና ከፍተኛ ደረጃ ግንኙነቱ መጠናከር ሁለተኛውን መስመር ደግሞ በሰፊው ከፍቶታል። ይኸውም ሁለተኛው መስመር ፕራይቬት ኢንቨስተርስ የምንለው የእስራኤል ባለሀብቶች ወደ ኢትዮጵያ በመምጣት በእርሻ ልማት፣ በጤና፣ በተለያዩ በትምህርት፣ በእነዚህ ዘርፎች ሁሉ፣ በደህንነት፣ በእንደዚህ ዘርፎች ሁሉ ሁለቱም የአቅም ግንባታንና ልምዶችን የመሳተፍ ልምድ የመከፋፈል ሁኔታ የጋራ ልምድን በመሳተፍ በአንድ ላይ አውደ ጥናቶችን በጋራ በእስራኤልም በኢትዮጵያም በማድረግ
ብዙ ግንኙነቱ በዚህ ሁኔታ ላይም ደግሞ ተጠናክሮ እናገኘዋለን። በሶስተኛ ደረጃ መንግስታዊ ያልሆኑ የእስራኤል ብዙ ድርጅቶች ወደ ኢትዮጵያ በመምጣት በጤናው ዘርፍና በግብርናው ዘርፍ ከፍተኛ አስተዋጽኦ ያደርጋሉ። ቴክኖሎጂውንም በማምጣት በኩል ወደዚህ የአቅም ግንባታውንም በማስፋፋት በኩል ከፍተኛ ሁኔታዎች አሉ። በአራተኛው መስመራችን ላይ ህዝብ ለህዝብ በምንለው የአሰራር የዲፕሎማሲ አሰራር ላይ ሁለቱም ሀገሮች ምንም እንኳ የረጅም ዘመናት ወዳጅነትና ቢኖርም በአሁኑ ትውልድ በአሁኑ ዘመን በበለጠ የህዝብ ለህዝብ ወዳጅነቱ እየተጠናከረ እየተስፋፋ ይገኛል። የኢትዮጵያ አርቲስቶች ወደ እስራኤል በመሄድ የኢትዮጵያን ባህል ያንጸባርቃሉ። የእስራኤል አርቲስቶች ወደዚህ በመምጣት የእስራኤል ባህል ያጠናከራሉ። ሁለቱም በጋራ ሆነው ያካሄዳሉ። እንደሚታወቀው ደግሞ ከ180 ሺህ በታች ያላነስን የኢትዮጵያ ቤተ እስራኤሎች በእስራኤል ሀገር ስለምንገኝ 180 ሺህ በላይ የሆን የኢትዮጵያ ቤተ እስራኤሎች የሁለቱን አገሮች ግንኙነት ህያው ድልድይ በመሆን በሁሉም ዘርፍ በንግዱም በትምህርቱም በባህሉም እያጠናከረ ነው እንገኛለን። በቱሪዝም በኩል በጣም የተጠናከረ ነው። ብዙ የእስራኤሎች ወደዚህ ይመጣሉ። የኢትዮጵያም ደግሞ ኢትዮጵያ ከአፍሪካ ብቸኛዋ በእስራኤል ሀገር ንብረት ያላት ሀገር ናት። ከ7 ያላነሱ አብያተ ክርስቲያናትና ገዳማት በእስራኤል ስለሚገኙ የኢትዮጵያ ምእመናንም ወደ እስራኤል ሀገር በመጓዝ በሃይማኖቱ በኩል የሚያገለግሉም አሉ። ከዚያው አብያተ ክርስቲያናትና ገዳማትን እንዲሁም ደግሞ ለጉብኝትም ይሄዳሉ። በዚህ ሁኔታ ቱሪዝሙ በጣም ተጠናክሮ እናየዋለን። በንግድ አንጻር ይሄን እንደሆን በንግድ በኩል በጣም የተጠናከረ ነው። ኢትዮጵያ እስራኤል የኢትዮጵያን ምርት ታስገባለች። እንደ ጤፍ፣ ቡና፣ ሰሊጥ እንዲሁም የተለያዩ ጥራጥሬዎችን ወደ እስራኤል ይገባሉ። ኢትዮጵያም ደግሞ የቴክኖሎጂ ውጤቶችን ወደዚህ ደግሞ በብዛት ይገባሉ ማለት ነው። የኢትዮጵያ አየር መንገድ ለዚህ ግንኙነታችን ለህዝብ ለህዝብ ያለውን ግንኙነት በበለጠ እያጠናከረው ይገኛል በሁሉም አውታር። ምክንያቱም በቀን 3 ጊዜ ቀጥታ ከቦሌ ተላቪቭ በረራ አለ፣ ከተላቪቭ ቦሌ። በዚህም ሂደት ላይ ደግሞ የንግዱንም ሁኔታ ለማጠናከር ደግሞ የኢትዮጵያ የእስራኤል የአየር ኢንዱስትሪ የኢትዮጵያን የህዝብ መጓጓዣ ፕሌኖችን አውሮፕላኖችን ወደ ካርጎ ፕሌን በመቀየር የንግዱ ሁኔታ በባህር መዞሩ ቀርቶ በ4 ሰዓት ውስጥ ተላቪቭ እንዲደርስ ከተላቪቭ ደግሞ ቦሌ እንዲደርስ ሆኖ በዚህ አይነት ሁኔታ በብዙ አንጻር ግንኙነታችን ተጠናክሮ ይገኛል። የበለጠም ደግሞ እንዲሆን ሌት ተቀን ኤምባሲያችን እየሰራ ነው። መልካም፣ አመሰግናለሁ አምባሳደር። ወደ ተከታዩ ጥያቄ ያልፋለሁ። እንደው የኢራንና ወደ እስራኤል እንግባና ታሪካዊ ወዳጅነት የነበራቸው ሀገሮች ነበሩ። ከዛ በኋላ ደግሞ ወደ ጠላትነት የተቀየረና አሁን ደግሞ ወደ ጦርነት የተመጣበት ነው። እንደው ቀደም ብለን ወዳጅ ሀገራት የነበራችሁ ጊዜ የነበረው ግንኙነት ለጠቡስ ዋና መንስኤና ምክንያት እንደው ምን ነበር? እንግዲህ ቀደም ሲል እንዳልከው እስራኤል በ1948 ዓመተ ምህረት እንደ ጎርጎሪያን አቆጣጠር ከነ ዳዊት እነ ሰለሞን ከነገሱባት ከታሪካዊዋ ቦታ ላይ እንደገና የእስራኤል መንግስት እንደገና ስትቋቋምና ስትመሰረት በዘመናዊ መልክ እውቅና ከሰጡ አገሮች መካከልና አጋር ሆነው ከኖሩ አገሮች መካከል አንዷ ኢራን ናት። ኢራን፣ ኢትዮጵያ፣ ቱርክ እንደነዚህ የመሳሰሉ አሜሪካ እንደነዚህ የመሳሰሉ አገሮች
በቅድሚያ የሚጠቀሱ ናቸው። እውቅና ከሰጡ ሀገሮችና የእስራኤልና የኢራንም ወዳጅነት በብዙ ዘርፍ በኢኮኖሚው፣ በውትድርናው፣ በቴክኖሎጂውና በዲፕሎማሲውም ሁሉ ግንኙነታቸው እስከ 1979 ዓመተ ምህረት በጎርጎሪያን አቆጣጠር እስከዚያ ድረስ ወዳጅነቱ እጅግ በጣም የተጠናከረ ነበረ። ምክንያቱም እስከ 1979 ድረስ መንግስታዊ ንጉሳዊ አገዛዝ በኢራን ነበረ። ኢራን ያን ጊዜ እንዳሁኑ የሽብር ፈጣሪ አገዛዝ አልነበረም። ስለዚህ ወዳጅነቱ በጣም የተጠናከረ ነበረ። በ1979 የእስላማዊ አብዮት ከተካሄደ በኋላ ግን በነ አያቶላ ሆመኒ መሪነት ይህች ሀገር ወይም ይህ አመራር የስልጣኑን የያዘው አገዛዝ እስራኤልን ለማጥፋት እንደ ርዕዮተ ዓለም አድርገው ወሰዱት። እነሱም ይሄን በግልጽ በአደባባይ እየተናገሩ እስራኤልን ማጥፋት አለብን የሚል ርዕዮተ ዓለም ይዘው ተነሱ። በዚህ ሁኔታ ላይ እንግዲህ ግንኙነቱ ሊሻከርና ከወዳጅነት ወደ ጠላትነት አመራ ማለት ነው። ይሄን ዓላማቸውንና ይሄን ርዕዮተ ዓለማቸውንን ተግባራዊ ለማድረግና ስኬታማ ለማድረግ በሶስት አብይ ነገሮች ላይ በዚህ 40 ዓመት ውስጥ ሲደራጁ ሲሰሩ ቆይተዋል። አንደኛው በእስራኤል ዙሪያ ሽብር ፈጣሪ ድርጅቶችን በማስታጠቅ በማሰልጠን በገንዘብም ሆነ በእውቀት በማጠንከር እስራኤልን ቀለበት ውስጥ በማስገባት በደቡብ ሐማስን፣ በሰሜን ሂዝባላን፣ በሶሪያም ሚሊሺያዎችን እንዲሁም በኢራቅ ደግሞ ሚሊሻ ተዋጊዎችን በማሰልጠን አልፈውም ደግሞ ከዚህ ከየመን ሁቲምን በማደራጀት በእስራኤል ላይ ፕሮክሲስ ወይም ተላላኪ ድርጅቶች አደረጉ። ይሄም ዓላማቸውን እስራኤልን ለማዳከምና ብሎም እስራኤልን ለማጥፋት ባላቸው ርዕዮተ ዓለም መሰረት ነው። ሁለተኛው ሂደታቸው ደግሞ ረጅም አገር አቋራጭ ሚሳኤሎችን ባሊስቲክ ሚሳኤሎችን በብዛት ማምረት ነው። ይሄውም በዚያ ሚሳኤል እስራኤልን ለመደምሰስ ነው። ሶስተኛው ደግሞ የኒውክለር አቶሚክ ቦምብ ለመስራት የኒውክለር ፋብሪካዎችን ማደራጀትና ቦምብ ለመስራት የሚያስችለውን አቅማቸውንን ከእለት ወደ እለት በማደራጀት ሄዱ። ይሄም እንግዲህ ሶስተኛው አብይ ተግባራቸው ነው፣ ዓላማቸውንና ርዕዮተ ዓለማቸውን ተግባር ለማድረግ። እስራኤል ግን በዚህ 40 ዓመት በላይ ነገሮችን ሁሉ ብታውቅም በሰላም መልክ ለመፈጸም ለዓለም እንደ ተባበሩት መንግስታት ላሉ እንደ ኢንተርናሽናል ዓለም አቀፍ የአቶሚክ ቦምብ ወይም የአቶሚክ ኢነርጂ ማህበርን በመሰለ የአውሮፓ ዩኒየን በእነዚህ ሁሉ በማቀርብ በማመልከት በዲፕሎማሲ መልክ ችግሩ እንዲፈታ እስራኤል ጥረት አድርጋለች። የዓለምም ማህበረሰብ በኢራን ላይ የኢኮኖሚ ምቀባ በማድረግ ብዙ ሁኔታዎች ተካሂደዋል። ሆኖም ይሄ ሁሉ ጥረት ቢሆንም ኢራን ከዓላማዋና ከርዕዮተ ዓለሟ ወደ ኋላ አላለችም። ይህ ሁኔታ ያደረጃቻቸው ፕሮክሲስ ወይም ደግሞ ተላላኪዎቿ ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤል ላይ በደቡብ እስራኤል ላይ ወረራ በማድረግ እስራኤላውያን ከተኙበት ከነቢጃማቸው ታረዱ፣ ተቃጠሉ። የቀሩትም ደግሞ ተጠልፈው ወደ ጋዛ ሰው ሰራሽ ዋሻ ውስጥ ተወሰዱ። ሂዝባላም ሐማስን በመደገፍ ጦርነት ከፈተ። በሰሜኑ በኩል በሶሪያም ተከፈተ። በሁሉም አቅጣጫ ዓላማዋን ግብ ለመምታት በ7 አቅጣጫ እስራኤል ጦርነት በማካሄድ ላይ ይሄው ከ2 ዓመት ተኩል በላይ በመከላከል ላይ ትገኛለች።
ያም አልበቃ ብሎ ደግሞ እስራኤል እየተከላከለች ስኬታማ እየሆነች በሄደች ቁጥር ኢራን ዓላማችን ግብ አልመታም በማለት ቀጥታ ከ2000 ኪሎ ሜትር በላይ ደንበር የማያገናኘን ምንም የኢኮኖሚም ሆነ የመሬትም ሆነ ግጭት የሌለን ሁለት አገሮች 2000 ኪሎ ሜትርን የሚያቋርጥ ሚሳኤልን በማዘጋጀት ኦክቶበር 2024 ደበደቡን። በእንደገና ሁለተኛ ጊዜ ደግሞ አፕሪል 2024 ላይ ደግሞ ደበደቡን። በዚህ በሁለቱም ወታደራዊ ጥቃት ላይ ባደረሱብን ከ500 ያላነሱ ሚሳኤሎች በእስራኤል ላይ ተላከ። የእስራኤል የመከላከያ የአየር ዲፌንሷ ወይም መከላከያ ኃይሏ ከመጠናከር የተነሳ ብዙውን ሚሳኤል ስለመለሰው እንጂ እስራኤልን ዓላማቸው ይሳካ ነበረ። የላኩት ሚሳኤል ሁሉ ቢወድቅ ኑሮ ዓላማቸውን አሳኩ ነበር። ግን እግዚአብሔር እስራኤልን የሚጠብቅ አይተኛም አያንቀላፋም እንዳለው እግዚአብሔር ኃይሉን፣ ጥበቡን፣ እውቀቱን ሰጥቶ የመከላከያውን ኃይል ተሰርቶ ከዚህ ከኢራን ዓላማ መዳን ተችሏል። ብዙም እስራኤላውያን ሙተዋል፣ ብዙም ቆስለዋል፣ ብዙም የአገሪቱ ንብረት ወድሟል። በዚህ ሁኔታ ላይ አሁንም ቢሆን እነሱ የረጅም እቅዳቸውና ርዕዮታቸውን ለመፈጸም አቶሚክ ቦምብ ለመስራት በአፋጣኝ ሁኔታ 60% ደረጃ ላይ ደረሱ። አንድ ቦምብ ለመስራት 90% ላይ መድረስ ያስፈልጋል። ስለዚህ 60% ላይ ከ160ውን ደርሰው 30ውን በጥቂት ጊዜ ውስጥ ሊያሟሉ እንደሚችሉ የኒውክለር ሊቃውንት ይሄን ሁኔታም ተናግረውታል። የዓለም የኒውክለር ኢነርጂ ማህበርም ደግሞ ይሄን ሁኔታ በሪፖርቱ ላይ አቅርቧል። በዚህ ጊዜ እስራኤል እስከምትጠፋ ድረስ እጇን አጣጥፋ ቁጭ ማለት ስለማትችል የዲፕሎማሲውም ሙከራ ስላልተሳካ ሰኔ 2025 ለ12 ቀን የፈጀ ወታደራዊ ዘመቻ በኢራን ላይ እስራኤል አድርጋለች። የኒውክለሩንን የመፋጠን ሁኔታ ወደ ኋላ እንዲሄድ አድርገዋለች። ይህ ሆኖም ግን በሰላም እንደራደራለን፣ ከኒውክለር ዓላማችን እንለቃለን፣ አሁን ጦርነቱን አቁሙ ብለው ለአሜሪካን ምልጃ ከላኩ በኋላ አሜሪካም እስራኤልን በመጠየቅ እስራኤልም የአሜሪካን ጥያቄ በመመለስ እንደገና ድርድር ተጀመረ። ነገር ግን ለአሜሪካ ሌላውን ቃል እየተናገሩ ውስጡን ግን ከመሬት በታች የእስራኤል ቦምብ እንዳያገኘው ከመሬት በታች ሰው ሰራሽ ዋሻዎችን በአፋጣኝ በመገንባት ፋብሪካውን የኒውክለሩን ቦምብ ለመስራት ፍጥነታቸውን ቀጠሉ። ሚሳኤሎችንም ደግሞ በብዙ እጥፍ ማምረት አመጡ። በዚህ ምክንያት የዓላማቸውን ግብ ለማምታት ስለተቃረቡ እስራኤልም ደግሞ ሳትቀደም መቅደም ስላለባት በየካቲት 28 ቀን 2026 ጦርነቱን እስራኤል የመጀመሪያውንን የወታደራዊ ዘመቻ ከፍታለች። ምክንያቱም ያነጣጠረችው የምታነጣጥረው እስራኤል በዚህ ጦርነት ላይ እነዚህ አደገኛ ለእስራኤል ሕልውና አስጊ የሆኑትን የኒውክለር ማምረቻዎችን፣ ባሊስቲክ ሚሳይሎችን እንዲሁም ደግሞ የአመራሮችን የወታደራዊም ሆነ አመራር የፖለቲካዊ አመራርም ሆነ ሳይንቲስቶችንም ሆነ የኒውክለሩ ሰሪዎች እነሱን ያነጣጠረ ጦርነት አሁንም በማካሄድ ላይ ይሆናል። ይሄ ጦርነት የህልውና ጦርነት ነው። ይሄም ጦርነት ደግሞ የእስራኤላውያንን ነብስ ለማዳንና የእስራኤልን ህልውና ለማዳን ስለሆነ ፍትሐዊ የሆነ ጦርነት ነው። የህልውናም ጦርነት ነው። በዚህ ሁኔታ ላይ ዓላማዋን እስከምታሳካ ድረስ ጦርነቱ ይቀጥላል። መቼ ነው የመጨረሻው የኢራንና እስራኤል ዲፕሎማሲ የተቋረጠው?
ዲፕሎማሲው የተቋረጠው በ1979 ነው። ይኸውም የአያቶላ ሆሜኒ አብዮታዊ እንቅስቃሴ የኢራንን የነበረውን አገዛዝ የመንግስታዊ ንጉሳዊ አገዛዝ አስወግዶ ስልጣን ከያዘ በኋላ ከዚያ በኋላ በሁለቱ አገሮች መካከል ጥላቻ ስለተመሰረተ ግንኙነቱ ሊቋረጥ ችሏል። እንደው ወደ ጠቡ ልምጣና እንደው ጠቡ ሃይማኖታዊ ነው ወይስ ፖለቲካዊ ነው? ብዙ ጊዜ በእኛም ሀገር ሃይማኖታዊ ተደርጎ ይወሰዳል። በአንድ ወገን የእስራኤልን የሚደግፍ፣ በአንድ ወገን ደግሞ እስራኤልን የሚቃወም። ወደ ስናመጣው በተለይ ከክርስትና ጋር እስራኤልን የመደገፍ ክርስቲያኑ አይ እስራኤል እንደዚህ እንደው በሙስሊሙ ዘንድ ደግሞ ኢራምን ይደረጋልና እንደው ጠቡ ሃይማኖታዊ ነው? ጠቡ ሃይማኖታዊ አይደለም። ጠቡ በሁለቱ ሀገሮች መካከል ፖለቲካዊና ወታደራዊ ጦርነት ነው ያለው። ከኢራን ጋር ቀደም ብዬም እንደጠቀስኩት ለረጅም ጊዜ ሁለቱ አገሮች እና ሁለቱ ህዝቦች በትብብር የኖሩ ናቸው እና ኢራን የሁለቱ ህዝቦች መካከል በጣም የጠበቀ አሁንም ቢሆን ጦርነቱ በሁለቱ ህዝቦች መካከል የኢራንን ህዝብ በመቃወም ሳይሆን የኢራንን ሽብር ፈጣሪ አገዛዝ በመቃወም ነው እና በዚህ ሁኔታ ላይ የሚነጣጠረውም በዚህ ወታደራዊ ዘመቻ ላይ የወታደራዊውን መዋቅርና ያለውንን ይህን ሽብር ፈጣሪ መንግስት መዋቅር ነው እንጂ የኢራንን ህዝብ ያነጣጠረ አይደለም። ስለዚህ ጦርነቱ የሃይማኖት ጦርነት ነው ብለው አንዳንድ ውጅንብር የሚነፉ ከእውነት የራቀ መሰረት የሌለው ነው። የእስራኤል ከ10 ሚሊዮን ዜጎቿ ከ120 እጅ እስላሞች ናቸው። በጋራ የሚኖሩት የእስልምና ሃይማኖትን የሚከተሉ ናቸው። የክርስትናም ሃይማኖት ድሩዝም የሚባሉ አሉ። እነዚህ ሁሉ በአንድነት በእስራኤል ሀገር በዲሞክራሲ ጥላ ውስጥ የሚተዳደር ህብረተሰብ ነው። ስለዚህ እስራኤል ማንኛውንም ሃይማኖት ታከብራለች። የማንኛውም ሃይማኖት አክባሪና ጠባቂ ናት። በእስራኤልም ውስጥ የሃይማኖት ቦታዎች የእስልምናም የክርስትናም ሃይማኖት ቅዱስ ቦታዎች ተከብረው የተቀመጡ በእስራኤል ሀገር ነው። ሁለተኛ ሀገር ስንመለከት ደግሞ ከአረብ ሀገሮችም ጋር ከነ ግብጽ ጋር ከነ ዮርዳኖስ ጋር ከነ ተባበሩት ኤሜሬት ጋር ከሞሮኮ ከነ ኢንዶኔዥያ ከሌሎችም የእስላም ሀገሮች ጋር እስራኤል ከፍተኛ የሆነ ወዳጅነት ያላት አገር ናትና ከእስላም ጋር ጦርነት አይደለም፣ የሃይማኖት ጦርነት አይደለም። በቅርቡ እስራኤል የዓለም መንግስታት ያልደፈሩትን ያልሞከሩትን የሶማሌላንድን ህዝብ ታሪካዊ ፍትህ የሰጠች እስራኤል ናት። ምክንያቱም ከ35 ዓመት በላይ ራሳቸውን በራሳቸው የሚያስተዳድሩ የሶማሌላንድ ህዝቦች ነጻነታቸውና መንግስታዊ አካልነታቸውን እውቅና የሰጠች እስራኤል ናት። ታዲያ የሶማሌላንድ ህዝቦች እንደምናውቀው ክርስቲያኖችም አይደሉም፣ ሙሉ በሙሉ ማለት ነው። እስራኤላዎችም አይደሉም ወይም ጅውሽ አይደሉም፣ የእስልምና ሃይማኖት ተከታዮች ናቸው። ነገር ግን እነዚህ ሰዎች ራዲካሊዝምን የሚቃወሙ የእስልምና ሃይማኖታቸው የሚበረቱ ናቸው። ስለዚህ እስራኤል ከኢራን ጋር የምታካሄደው ጦርነት በሊባኖስም የምታካሄደው የሂዝባላን አጠፋ መከላከል የምታደርገው በጋዛም የምታደርገው መከላከል ስለተነካች ስለተደፈረች ነው እንጂ ይሄም ቢሆን
ሲቪሊያን እንዳይጎዱ ጥረት የምታደርግ አገር ናት። ጦርነቱ የሃይማኖት ሳይሆን የህልውና፣ የፖለቲካ፣ የወታደራዊ ጦርነት ነው። መልካም። እንደው አሁን የተጠናከረ እርምጃ ወይም ጥቃት እስራኤልና አሜሪካ እየወሰዱ ይገኛሉ። በዚህ የአጸፋ ምላሽም ያው ኢራንም እየሰጠች ነው። እነዚህም ሀገራት ደግሞ በኢራን ተመተዋል። ወደ 11 የሚደርሱ የአረቡ ሀገራት ለዚህ ድጋፍ ሰጥታቸዋል በሚል በተለይ የአሜሪካን የጦር ቤዝ የሚባሉትም ጥቃት ደርሷልና እንደው ይሄስ እንዴት የሚታይ ነው? አዎ፣ ሌላውም አንዱ መረጃ ጦርነቱ የሃይማኖት ጦርነት አለመሆኑ ግልጹ ደግሞ እነዚህ የሚመቱት ሀገሮች በተለይ የእስልምናን ሃይማኖት የሚከተሉ ናቸው። እነ ሳውዲያ፣ እነ ቱርክ፣ እነ ካታር፣ እነ ኩዌት፣ እነ የአረብ ኤሜሬት እነዚህ ሁሉ ኢራን የምትደበድባቸው ያለው ሁኔታ የሃይማኖት አለመሆኑን ከዚህ ላይ ግልጽ ሆኖ ማየት ይቻላል። ሁለተኛ ነገር ደግሞ እስራኤል ከመጀመሪያ አንስታ የኢራን አደገኝነት፣ ኢራን የምትሰራቸው ሚሳኤሎች፣ የምትሰራው መሳሪያ የጥፋት መሆኑን ለእስራኤል ብቻ ሳይሆን ለዓለምም የሚያሰጋ ለሌሎችም አገሮች አደጋ መሆኑን እስራኤል ደጋግማ አስጠንቅቃለች። በትክክል ያስጠነቀቀችው በአሁኑ ደረጃ ተግባራዊ ሆኖ እናየዋለን። 12 አገሮችን ባላት ሚሳኤል መምታት ችላለች እስከ አውሮፓ ድረስ። ስለዚህ ይሄ ሁኔታ እስራኤል ህልውናዋን ለመጠባበቅ በወሰደችው እርምጃ መሰረት አሜሪካ ደግሞ በብዙ ሙከራ በድርድር ችግሩን ለመፍታት ሙከራ አድርጋ የማይሆን መሆኑን ካረጋገጠች በኋላ የኢራንም ሁኔታ ልክ እስራኤል እንዳለችው ለዓለም አስቸጋሪ መሆኑን ስለታመነበት ነው አሜሪካም ለዚህ ጦርነት ተሳታፊ የሆነችበት ምክንያት። ለምን ኢራን ለእስራኤል ብቻ ሳይሆን ለሌላም ሀገሮች አደጋ መሆኗንና አልፋም ከአሜሪካም የሚደርስ ጉዳት ልታመጣ ስለምትችል የአሜሪካ የዓለም የነጻ ዲሞክራሲ መሪ እንደመሆኗ መጠን ለይሄንን ሁኔታ ለዓለም አስጊ የሆነውን አገዛዝ የሽብር ፈጣሪ አጠናካሪዎችን ማዳከምና ማውደም አለብን በሚል አሜሪካም ለጦርነቱ ተሳታፊ ናት። የአሜሪካ ትብብርም ደግሞ እጅግ በጣም ማንኛውም እስራኤላዊም ሆነ የዓለም ሕዝብ የሚያደንቀውና የሚያመሰግነው ነው። እንደው የጦርነቱ መቋጫ ምንድን ነው ሊሆን የሚችለው? የጦርነቱ መቋጫ እስራኤልን በተመለከተ እስራኤል የወጣችበት ዓላማ አንድ ዓላማ ነው። ያም ዓላማ ህልውናዋን ማስጠበቅ ነው። ህልውናዋን ለማስጠበቅ ደግሞ ለህልውናዋ አስጊ የሆኑትን መሳሪያዎችም ሆነ ማምረቻቸውን ማውደም ነው በኢራን ውስጥ። ስለዚህ ይህን ካሳካች፣ ዓላማዋን ከጨረሰች ጦርነቱ ይቆማል። ይሄን ቀን ግን ይቆማል ማለት አልችልም። ምክንያቱም መሪዎቻችንም ደጋግመው እንደተናገሩት እንደ አስፈላጊነቱ እንቀጥላለን ብለዋል። አስፈላጊ በማይሆንበት ጊዜ ጦርነቱ ይቆማል። እንደው ጦርነቱ ውጤታማ ወይም ደግሞ እስራኤል በምትፈልገው ልክ እየሄደ ነው ውጤታማ የሆኑ የመከላከልም ይሁን እነዚህ ስጋቶችን የመቀነስም ይሁን አጠቃላይ የጦርነቱ ውጤት እንዴት ይታያል? አሁን ይሄን ጦርነት ዓለም መመልከት ያለበት እስራኤል የምታደርገው እስራኤልና አሜሪካ አሁን የሚያደርጉት ጦርነት ለወደፊቱ ለዓለም ሰላምን፣ ትብብርን፣ ብልጽግናን የሚያመጣ ሂደት ነው ብለን እናምናለን። ምክንያቱም ኢራን ቀደም ብዬም እንደጠቀስኩት በእኛ በእስራኤል ዙሪያ ብቻ ሳይሆን በአፍሪካ ቀንድም ብዙ ሽብር ፈጣሪዎችን የምታጠናክርና ብዙ መሳሪያ እየሰጠች የአቅም ግንባታም እያደረገች ብዙ ሽብር ፈጠራን በዓለም የምታስፋፋ አገር ናት። ስለዚህ
አገር ስል ህዝቡን ሳይሆን አመራሩን ነው። ይሄ ያለው የሽብር ፈጣሪ መንግስት በነ አያቶላህ ሆሜኒ የሚመራው የሽብር ፈጣሪ መንግስት ነው፣ አመራር ነው። ይህ አመራር ከደከመ ከተለወጠ ሰላም ለመካከለኛው ምስራቅ፣ ሰላም ለአፍሪካ፣ ሰላም ለዓለም ይሆናል። የዓለምም ኢኮኖሚ ደግሞ ሰላም ሲኖር ኢኮኖሚ ይዳብራል። በጦርነት መክሰር ነው ያለው፣ ትርፍ የለውም። በሰላም ግን በትብብር ግን ማትረፍ ይቻላል፣ መበልጸግ ይቻላል። ስለዚህ እስራኤልም ሆነ አሜሪካ ከዚህ ጦርነት በኋላ ለወደፊቱ የሚታየው ሂደት በሁሉም አገሮች ሰላም እንዲመሰረትና ጸረ ሰላም የሆኑ ኃይሎች፣ ሽብር ፈጣሪ ድርጅቶች እንዲወድሙና የነሱም ደግሞ አባትና እናት ቀላቢ የሆነችውን ኢራንን የኢራንን አገዛዝ ማዳከም፣ ማውደም ብሎም ደግሞ ከተቻለ መቀየር። እንግዲህ የኢራን ሕዝብ የራሱን እድል በራሱ ለመወሰን መብት ያለው የኢራን ሕዝብ ነው። አመራሩን የመቀየርም ያለው የኢራን ነው። ሞክረዋል። ባለፈው ብዙ ሺህ ኢራናውያን 32 ሺህ በላይ ኢራናውያን በኢራን በቴህራን መንገድ ላይ በይፋ ተጨፍጭፈዋል በዚህ ሽብር ፈጣሪ አገዛዝ። ስለዚህ ይህ አገዛዝ ከተቀየረና ለወደፊቱ ሰላም ይሆናል ብለን እናምናለን። እስራኤልም ደግሞ ምንጊዜም ቢሆን ለማንኛውም ሀገር ሰላም እጇን ለሰላም የዘረጋች ሀገር ናት። ሰላምን ለሚፈልጉ ሰላምን ትሰጣለች፣ ሰላምን ለማይፈልጉ ደግሞ ትከላከላለች። ይህም በሂደት ከተቋቋመች አንስታ ምናየው ነው። እነ ግብፅ እነ ዮርዳኖስ መራራ ጠላቶች ነው የነበሩ። እስራኤልን ለማጥፋት በተደጋጋሚ ሙከራ ያደረጉ አገሮች ናቸው በጦርነት። ነገር ግን ሁኔታውን አይተው እንደገና ወደ ሰላም መንገድ መጥተው ወደ ሰላም እጃቸውን እስራኤል ለዘረጋችውን እጅ ሲቀበሉ እነሆ አሁን በሰላም አሉ ማለት ነው። ነገም የኢራንም ደግሞ ከእስራኤል ጋር ያን ታሪካዊ ወዳጅነት እንደገና በማደስ በሰላም የሚኖርበትም መንገድ ይፈጠራል ብለን እናምናለን። ሌሎችም አገሮች ከመካከለኛው ምስራቅም ሆነ ከመካከለኛው ምስራቅ ውጭ ያሉም አገሮች ከእስራኤል ጋር የዲፕሎማሲ ግንኙነታቸውን በማጠናከር የጋራ ብልጽግናን ያካሂዳሉ ብለን እናምናለን። የተከበራችሁና የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት ከመናኸሪያ ሬዲዮ የመናኸሪያ ምልከታ ፕሮግራም ነው። ሱራፌል ዘላለም አብሬያችሁ ቆይታ እያደረግኩ እገኛለሁ። እንግዲህ ደግሞ አምባሳደር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር ናቸው ከኛ ጋር ቆይታ እያደረጉ የሚገኙት። አሁንም ጥያቄዎችን እቀጥላለሁ። እንግዲህ ያው እስራኤል ለሰላም ትቆማለች ብለዋል። ሰላም ደግሞ ሊመጣ የሚችለው ያው በድርድር ነው። በተለይ አሁን ላይ ኢራን አዲስ መሪም ወይም የሚያስተዳድሩትን መርጣለች። የሆሜኒ ልጅ መንፈሳዊ መሪ አድርገው መምረጣቸው ታውቋል። ከዚህ ጋር ተያይዞ ከአዲሱ መንግስት ጋርም ሆነ ከኢራን አሁን ላይ እያስተዳደሩ ካሉ አካላት ጋር ድርድር ለማድረግ የተካሄደበት አግባብም ካለ ወይም አሁንም የሚጠበቁ ነገሮች ካሉና በእነሱም በኩል ይሄ ፍላጎት ካለ ወደ ሰላሙ የመምጣት ሁኔታ ይኖራልና ሰላም ሊመጣ የሚችለው ደግሞ ያው ድርድር ሲኖር ነው። ቅድመ ሁኔታዎች ይቀመጣሉ። በዚህ ደረጃ ላይ ከአዲሱ መንግስት ጋር የተካሄደበት መንገድ አለ ወይም የድርድር ሀሳብም የማቅረብ አዲስ የሚለው ቃል መቼም አዲስ ለውጥ አላየንም። ያው አባቱ ብሔር ልጁ ተተክቷል። ርዕዮተ ዓለሙን ይዞ ይጓዛል አይጓዝም። አሁን እንደሚናገሩት ያው የተለመደውን ርዕዮተ ዓለም በበለጠ ይዘው እንደሚሄዱ ይነገራል። ያም ሆነ ይህ ግን ከቃላት በተግባር ያለው ስለሆነ ሚዛን ላይ የሚሄደው በእስራኤል በተመለከተ በአሁኑ ደረጃ ድርድር የሚለው ነገር ከጠረጴዛ ላይ አይደለም፣ አጀንዳም አይደለም። ለወደፊቱም የሆነውን አላውቅም።
በአሁኑ ደረጃ ግን እስራኤል ከአሁን በፊት በድርድር መልክ በአማላጅ 12 ቀን ጦርነቱን እንዲቆም ተደርጎ ስራው ሳይጨረስ ቀርቷል። ስለዚህ ነው እንደገና አሁን መሄድ የተጀመረው። ስለዚህ አሁንም ኢራኖች ያን አይነት ታክቲክ ሊጠቀሙ ይችሉ ይሆናልኝ። ቢሆንም ግን በእስራኤል በኩል ዓላማ መሳሪያዎችን የተደበቁ አስጊ የሆኑ መሳሪያዎችን የእስራኤል መከላከያ ኃይል አውድሞ ዓላማውን እስካላሳካ ድረስ ድርድር የሚባል ነገር አይኖርም። ምናልባት ዓላማዎች ከተሳኩ በኋላ አስጊ የሆኑ መሳሪያዎች ከተወገዱ በኋላ ሊሆን የሚችል ነገር ሊሆን ይችላል። በአሁኑ ደረጃ ግን ድርድር ይሆናል ወይም አለ ማለት አልችልም። ጦርነቱ ይቀጥላል። መሪዎቻችን በተደጋጋሚ የሚናገሩት እንደ አስፈላጊነቱ ጦርነቱ ይቀጥላል ነው የሚሉትኝ። በየቀኑም ደግሞ ጦርነቱ እየተጠናከረ እየሄደ ነው ያለ። በሚገኙት ወታደራዊ መረጃዎች መሰረት ከተደበቁበት ከመሬት ዋሻ ውስጥ የተደበቁትን አስጊ መሳሪያዎችን እየፈለገ መከላከያ ኃይላችን እያወደመ ይገኛል። ይሄም ዓላማው እስካለቀ ድረስ ይቀጥላል። እንደው በዚህ ጦርነት ያው በዓለም ላይ የተለያዩ ኢኮኖሚያዊም ሆኑ የጸጥታ መደፍረሶች ችግሮችም እየተስተዋሉ ይገኛሉ። ኢራንም በተለይ ሆርሙዝን መዝጋቷን ተከትሎ የነዳጅ ዋጋም በከፍተኛ ሁኔታ ንሯል። ወደኛ ታዳጊ ሀገሮችም በምስራቅ አፍሪካም ያሉ ሀገራት ደግሞ የዚህ ገፈት ቀማሽ ናቸው። አጠቃላይ በዓለም ኢኮኖሚ ላይ የሚፈጥረው የራሱ አስተዋጽኦ ተጽዕኖ አለና በተለይ አሜሪካ፣ እስራኤልም ሆነች አጋሮቿ በዚህ ረገድ ላይ ምን አይነት አቋም አላቸው? የዓለም የኢኮኖሚ ሁኔታ መዋዠቅ፣ የነዳጅ መስመሮች ያው የሚተላለፉበት መዘጋት፣ ብዙ መርከቦችም ቆመዋል። መርከቦችም ላይ ያው ጥቃቶችም እየተሰነዘሩ ነውና አጠቃላይ ደግሞ በተለይ ኢራን ወሰደቻቸው የሚባሉ እርምጃዎች በተለይ ሆርሙዝን መዝጋቷ፣ ከዛ ውጪ ደግሞ በጥቃትም የወሰደችው የነዳጅ ማስተላለፊያ መስመሮችና ነዳጅ ቦታዎችን እንደዚህ የውሃ መስመሮችን፣ የእርሻ ሌሎች እንደ አየር መንገድ ያሉ ተቋማት ላይ እንደመሆኑ መጠን ሆን ተብሎ ኢኮኖሚያዊ ጉዳት ለማድረስ ነው የሚባል ነገር ስላለ እንደው አጠቃላይ የዓለምን ኢኮኖሚ ምን አይነት ችግር ውስጥ ይከተዋል? እስራኤልስ ለዚህ መፍትሄውን ዘንድ ከአጋሮቿም ይሁን ከሌሎች ምን ይጠበቃል? አንደኛ የዓለምን ኢኮኖሚ አይጎዳም ማለት አልችልም። ምክንያቱም ዛሬ በዘመናችን ላይ በኢኮኖሚክ ግሎባላይዜሽን ሂደት ላይ በማንኛውም በኩል የሚነሱ ግጭቶች ሁሉ ምንጊዜም ቢሆን ጉዳት እንደሚያደርሱ የታወቀ ነው። በጦርነትም ደግሞ ማትረፍ የለም፣ ጥፋት ነው ያለው። ስለዚህ ይሄ ጦርነት ተፈላጊ ጦርነት አይደለም። ሆነም ተብሎ ደግሞ የዓለምን ምጣኔ ሀብት ለመጉዳት ተብሎ የተከፈተ ጦርነት አይደለም። ይሄ ጦርነት ህልውናን ለማስጠበቅ ህልውናንን ለመከላከል የተደረገ ጦርነት ነው። ስለዚህ እስራኤል አደጋ ናት በህልውናዋ ላይ። ከኢኮኖሚው ባሻገር ቅድሚያ መሰጠት የሚገባው የህልውና ጥያቄ ነው። ስለዚህ እስራኤል በህልውናዋ በኩል አትደራደርም። በጥቅምት 7 ቀን እስራኤላውያን አገራችን ተወራ ሲታረዱ እስራኤላውያን የደረሰልን ማን ነው? ራስ በራሳችን የተዋጣ ነው። በኢኮኖሚውም በኩል 2 ዓመት ተኩል ውስጥ ኑረን የምንከላከለው በ7 ግንባር ጦርነት ተከፍቶብን የምንታገለው የትኛው አገር ነው መጥቶ ኢራንን ተይ ወይም ይሄን ተው ብሎ እንትን ያለው? እርግጥ አሜሪካኖች ምንጊዜም ከጎናችን ተሰልፈዋል። ስለዚህ እኛ አሁን የተፈጠረው ሁኔታ ምንጊዜም ቢሆን ጦርነት
ጉዳት እንዳለው የታወቀ ነው። የምጣኔ ሀብትም ሆነ የህይወት ጉዳት እንዳለው። ስለዚህ እስራኤል አሁን ለወደፊቱ የከፋ እንዳይሆን አሁን የዓለምን ስራ እየሰራች ነው። ምናልባት አሁን ይህ ሁኔታ በአሁኑ ደረጃ እንዲታረም ካልሆነ እነዚህ አስጊ መሳሪያዎች የማይወገዱ ከሆነ ከዚህ የከፋ ድርጊት ለዓለምም ሊተርፍ ስለሚችል እስራኤል አሁን የዓለምን ስራ እየሰራች ነው ያለችው እና የዚህ ሁኔታ በቅርቡ እስራኤል ዓላማዋን ስታሳካ አሜሪካም ሆነ እስራኤል የሚያካሂዱት ለወደፊቱ ለዓለምም ሆነ ለአካባቢው ጥሩ ሁኔታን ለመፍጠር ስለሆነ ሰላምንም ደግሞ ለወደፊቱ ከሀገሮች ጋር ለማጠናከር ስለሆነ የምጣኔውም ችግር አሁን ዕለታዊ ችግር ነው። ጦርነቱ ዘላቂ የሆነውን አስጊ ሁኔታ ያስወግዳል። ዘላቂ የሆነ የምጣኔ ሀብትም የትብብርም የሰላምም ጉዞ ሊመጣ ይችላል ብለን እናምናለን። ምናልባት ይሄ መዘጋቱ ሁኔታ እስከ መቼ ይቀጥላል የሚለውን ሁኔታ በሂደት የምናየው ይሆናል። ይሄ ሁኔታ በአሜሪካም በኩል ሁኔታዎችን በሌሎችም ሀገሮች በኩል እየታየ ነው ያለው። ምናልባት ይሄም ችግር ይፈታል ብዬ አምናለሁ። የተከበራችሁ አድማጮች ከመናኸሪያ ምልከታ የመናኸሪያ ምልከታ ፕሮግራም አዘጋጅና አቅራቢ ሱራፌል ዘላለም፣ እንግዲህ ደግሞ አምባሳደር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር ከኛ ጋር ቆይታ እያደረጉ ይገኛሉ። ወቅታዊ ጉዳዮች እያነሳን ነው። የዓለምን ፖለቲካም እየተመለከትን ነው። በጦርነቱ የሀገራት አሰላለፍም ያው ተለይቷል። በተለይ ይሄንን ደግፈው የቆሙ ሀገራት አሉ። በተቃራኒው ደግሞ ይሄን ደግፈው የቆሙ ሀገራት አሉ። በተለይ በእስራኤልና በአሜሪካ የተወሰደውን እርምጃ እንደ አውሮፓ ሀገር የሆኑት ፈረንሳይ፣ ጀርመን እንደዚሁ እንግሊዝም በመደገፍ መግለጫዎችም እንደዚሁ ሌሎች ሀገራትንም የመከላከል እንቅስቃሴ ውስጥ የገቡ፣ በሌላ በኩል ደግሞ እንደነ ሰሜን ኮሪያ እንደነ ሩሲያ ደግሞ መሳሪያም እናቀርባለን እያሉ ነውና የተባበሩት መንግስታትም በጸጥታው ምክር ቤትም የሚያሳልፋቸው የተለያዩ ውሳኔዎችም አሉ። እንደው የሀገራቱን አስተላለፍስ እንዴት ይመለከቱታል? አዎ እንግዲህ ያለው ሁኔታ ዲሞክራሲ እና የሰው ልጆች መብት እና እኩልነት እንዲጠበቅ የሚፈልጉ አገሮች ሁሉ ከዚህ ጦርነት ጋር አብረው የተሰለፉ ናቸው፣ በተግባርም ሆነ በሀሳብ። ምክንያቱም እነዚህ ሀገሮች የኢራንን አደገኛነት ያጠኑ፣ የተረዱ፣ ማረጋገጫውን የያዙ ናቸው። ሌሎች ሀገሮች ደግሞ ምናልባት ከሌላ ጥቅም አንጻርም ደግሞ የተሰለፉ ሊኖሩ ይችላሉ። በአሁኑ ደረጃ ግን የምንመለከተው በወታደራዊው ጥቃት ላይ ቀደም ብለህ እንደጠቀስከው በሶስቱ አገሮች መካከል የሚካሄድ ነው። ሌሎች አገሮች እንኳ እየተመቱ እየተደበደቡ ዝም ብለው የተቀመጡ አሉ። ጎረቤት ሀገሮች ማለት ነው። ሌሎችም ያ ማለት ጦርነቱን ተቃውመዋል፣ ኢራንን ደግፈዋል ማለት አይደለም። ሌሎች ይስሩት ብለው የተቀመጡም ሀገሮች አሉ። እስራኤልና አሜሪካ ግን ይህን ነገር ለማስወገድ ቆርጠው ተነስተው ወታደሮቻቸውንም ሆነ ኢኮኖሚያቸውን መስዋዕት እያደረጉ ይገኛሉ። ይሄ እንግዲህ ያለ ሁኔታ ነው። ነገር ግን ውጤቱ ለሁሉም የሚጠቅም ነገር ነው። ምናልባት ሌሎች በአሁኑ ደረጃ በተቃራኒ ደረጃ ተሰለፉ የሚባሉት አገሮች ምናልባት እንደ ኢራን ያሉ ሽብር ፈጣሪ አገዛዞች፣ ዲክታተሮች መውደምና መጥፋት የነሱን ሸቀጣ ሸቀጥ የሚያሳጥርባቸው ሊሆን ይችላል። ስለዚህ በእንደዚህ ያሉ
አገዛዞችና አመራሮችም ደግሞ የራሳቸውንን ምጣኔ ሀብት አበልጽገው የሚኖሩም አገሮች ሊኖሩ ይችላሉ እና ያም ሆነ ይህ ግን እስራኤል የምትመለከተው የራሷን ሕልውና ለማስጠበቅ ነው። ያም ይደግፍ ያም አይደግፍ ያም ይቃረን እስራኤል ሕልውናዋን ለሚያሰጋ ነገር ሁሉ የእስራኤልን ሕልውና የሚያሰጋ ነገሮችን ሁሉ የትም ይኑር የትም አድና ፈልጋ ማጥፋት የመጀመሪያ ዓላማዋና ተግባሯ ነው። ይሄ ሲሆን ግን የዓለም አቀፍን ሕግ ሽራ አይደለም። የዓለም አቀፍ ሕግ በሚፈቅደው መሰረት የሰው ልጆችን ከዚህ ሽብር ፈጠራ የማይሳተፉትን አነጣጥራ አይደለም። እሷ የምታነጣጥረው መሳሪያዎችን፣ መሳሪያ ሰሪዎችን፣ ወሳኞችን እና ተላላኪዎችን ያነጣጠረ ጦርነት ነው። ይህን ዓላማ ግብ እስከሚመጣ ድረስ የፈለገው ይደግፍ የፈለገው አይደግፍ ጦርነቱ ዓላማችን እስከምናሳካ ይቀጥላል። እንደው በዚህ ጦርነት በተለይ በቀይ ባህር ስንመለከት ኢትዮጵያና ቀጠናው ያሉ ሀገራት ኢትዮጵያም የባህር በር ጥያቄ እያቀረበች ባለችበት በዚህ ወቅት ነው ጦርነቱ እየተካሄደ የሚገኘውና በቀጠናው ምን ሊፈጠር ይችላል? በቀይ ባህር በምን ሊፈጠር ይችላል የሚለውን መቼም እኔ ነብይ መሆን አልችልም። ለወደፊቱ የምናየው ሁኔታ ነው። እኔ ግን እንደምመለከተው እንደ ኢራን ያሉ ሽብር ፈጣሪ መጋቢዎችና የሽብር ፈጣሪ ድርጅት አደራጆች ከወደሙና ከተዳከሙ በቀይ ባህር ዙሪያም ያሉ ተላላኪዎችም ሆነ ሽብር ፈጣሪ ድርጅቶች ሊዳከሙ ይችላሉ። በዚህም የቀይ ባህር ሁኔታም ደግሞ ሰላም ሊመጣ ይችላል ብዬ አምናለሁ። ግን እርግጠኛ መሆን አልችልም። በቀይ ባህር ሁኔታ ያለው ሁኔታ ምንጊዜም ቢሆን እኛ እስራኤል ከኢትዮጵያ ጋር የጠበቀ ግንኙነት አላት፣ የጠበቀ ወዳጅነት አላት። በሁለቱ አገሮች መካከል ከፍተኛ ደረጃ ላይ ያለ በሁሉም ዘርፍ ወዳጅነት ነው ያለ። ኢትዮጵያም ደግሞ በቀይ ባህር ዙሪያ የባህር በርም ለማግኘት ሆነ ሕልውናዋንም ሆነ ምጣኔ ሀብቷንም ለማስተማመንና ለማሳደግ በዲፕሎማሲ መልክና በሰላማዊ መልክ የምታካሄደውን እስራኤል ከኢትዮጵያ ጎን በመሰለፍ ሙሉ በሙሉ ትደግፋለች። እንደው ይሄ ነገር ደግሞ አንዳንዶች በተለይ ከጦርነቱ ጋር ተይዞ በረከትም እዳም ይዞ ሊመጣ ይችላል፣ ለሌሎች ሀገራት በረከትም ሊመጣ ይችላል የሚል አይነት ተስፋንም የሚያደርጉ አሉ። ብዙ ነገሮችን ከመፍታት አንጻር እነዚህ አይነት በረከቶች እንደው ለኢትዮጵያ ምን ይዞ ይመጣ ይሆን? እንግዲህ እኔ መቼም እንደ አንድ ዲፕሎማት በዲፕሎማት መነጽር ስመለከተው ለወደፊቱ ጥሩ አቅጣጫን ይዞ ይመጣል ብዬ አምናለሁ። ምክንያቱም ቀደም ብዬ እንደጠቀስኩት ሽብር ፈጣሪ ድርጅቶችን የሚያስታጥቁ፣ የሚመግቡ፣ የሚያሰለጥኑ እንደ ኢራን ያሉ የሽብር ፈጣሪ አገዛዝ ከተወገዱ እነዚህ ሽብር ፈጣሪ ድርጅቶች ራሳቸው ይነጥፋሉ፣ ይደርቃሉ። በዚህ ጊዜ ለቀይ ባህርም አካባቢ ደግሞ ሰላም ሊመጣ ይችላል፣ ትብብር ሊመጣ ይችላል። በጎረቤት ሀገሮች መካከል ያለው ሂደት እየተጠናከረ አሁን እኮ ቀይ ባህር እኮ የቀይ ባህር የመርከቦች የንግድ መርከቦች ከኢሲያ ይዘው የሚሄዱት የዓለም ኢኮኖሚ እኮ አደገኛ ላይ ነው ያለው። ምክንያቱም እነ ኢራን የሚያስታጥቋቸው እንደነ ሁቲም የመሰሉ ጥቃት እያደረሱ መርከቦች አደጋ ላይ በመሆን
የዓለም ኢኮኖሚ አደጋ ላይ ነው ማለት ነው። ስለዚህ በጎረቤት አገሮችም ሆነ ያለውንን የኢኮኖሚ ትብብር እየጠነከረ የሚሄደው ሰላም ሲኖር ነው፣ መተባበር ሲኖር ነው፣ ሽብር ፈጣሪ ሲጠፋ ነው። በዚህ አይነት ሁኔታ ላይ የኢራን አሁን አሜሪካና እስራኤል በጋራ የሚያካሂዱት ጸረ ሽብር ፈጣሪ ጸረ ሰላም የሆኑ አካሎችን የሚደረገው ጦርነት ለአፍሪቃ ቀንድም ሆነ ለመካከለኛው ምስራቅ አልፎም ለአውሮፓም ለዓለም ጥሩ የወደፊት ሁኔታን ይፈጥራል ብዬ አምናለሁ። እንደው እነዚህ ሁቲንም ጠርተዋል። በተለይ በቀይ ባህር በኩል ሂዝቦላም ሐማስም እንግዲህ ከቀጥታ ከኢራን ጋር ከሚደረግ ጦርነት ጎን ለጎን ደግሞ ሂዝቦላም በሚንቀሳቀስበት አካባቢም በሌሎችም እስራኤል ያው ጥቃቶችን እየሰነዘረች ነውና እነዚህ ቡድኖች የመዳከም ሁኔታ አሁን ላይ ምን ይመስላል ከእርምጃው ጋር ተያይዞ? አሁን እስራኤል በዚህ 2 ዓመት ተኩል ውስጥ ከጥቅምት 7 በኋላ 2023 በኋላ በምታደርገው መከላከል ሐማስ ተዳክሟል በጋዛ በኩል። ሂዝባላም አሁን ያው ቀደም ሲል በተደረገው ጦርነት በሊባኖስ መንግስት ጋርም ጣልቃ በመግባት መሳሪያቸውን እንዲያስቀምጡ ድርድር ሆኖ ነበር። የተባበሩት መንግስታትም ውሳኔ ቁጥር 1701 የተባበሩት መንግስታት በ2006 የተወሰነው በዚያ ውሳኔ ላይ የሊባኖስ መንግስት የሂዝባላን ሽብር ፈጣሪ መሳሪያውን ትጥቁን ያስፈታል ብለው ተስማምተዋል። እናስፈታለን ብለው በተደጋሚም ባለፈው ጊዜ ከጥቅምት በኋላም ሐማስን ተባባሪ ሆኖ በኢራን መሪነት ጦርነት በእስራኤል ላይ ከከፈተ በኋላም ከዚያ በኋላም ደግሞ ይሄውን ተግባራዊ እናደርጋለን ብለው ውል አድርገው ነበር። ግን አሁንም ደግሞ እንደገና ያን ውል አፍርሰው እንደገና ጦርነት ላይ ነው ያለ ነው። ስለዚህ እኛ ከእስራኤል ከሊባኖስ መንግስት ጋር የዓለም አቀፍ ደንበር ካላት ከሊባኖስ ጎረቤታችን ጋር ጠብ የለንም። ጠብ ያለን ሂዝባላን የመሰለ ሽብር ፈጣሪ ሽፍታ በኢራን አስታጣቂነት በኢራን ቀላቢነት ያለውንን ሽብር ፈጣሪ ከመካከሏ አስወጥታ ወይም ትጥቁን አስፈትታ ባለመቻሏ እስራኤል ራሷን ለመከላከል አሁንም ቢሆን ጦርነት አለ። ስለዚህ ሂዝባላ ገና አልተዳከመም። ሐማስ ተዳክሟል። ሂዝባላ ገና አልተዳከመም። ምንም እንኳ መሪዎቿ ቢወድሙም ብዙ መሳሪያ ቢወድምም እስራኤል አሁን እያወደመች ነው፣ ታወድማለች ሐማስ ሂዝባላን ልክ እንደ ሐማስ። በዚህ ሁኔታ ላይ መጨረሻ ላይ ሰላም ሊመጣ ይችላል ብለን እናምናለን። በንግግር ሰላም መፍጠር ካልቻሉ በኃይል ሰላም መፍጠር ይቻላል። በኃይል ሰላም የሚፈጠረው ደግሞ ለሰላም ጠንቅ የሆነውን ኃይል ማውደም ነው። ይሄ ነው አሁን እስራኤል በሊባኖስም ላይ በኢራንም ላይ የምታደርገው ሂደት። ያን ለሰላም ጸር የሆነውን ለሰው ልጆች ደህንነት ጸር የሆነውን መሳሪያቸውን ማውደም ነው። ከዚያ በኋላ ባዷቸውን ሲቀሩ ለምነው ወደ ሰላም ይመጣሉ። ይሄ ሶስተኛው የዓለም ጦርነት ተጀምሯል አሁን ብለው የሚያስቡ ወገኖች አሉና ሶስተኛው የዓለም ጦርነት ተጀምሯል ማለት ይቻላል? ሶስተኛ የዓለም ጦርነት የሚባል ነገር የለም። ይህን የሚሉ ሰዎች እንግዲህ ከአሁን በፊት የነበረውን የአንደኛውንም ሆነ የሁለተኛውን የዓለም ጦርነት ጥሩ አድርገው አላነበቡም ወይም አውቁም ማለት ነው። አንድ ሽብር ፈጣሪን ለማጥፋት አንድ ሽብር ፈጣሪ አገዛዝን ለማዳከም የሚደረግ ወታደራዊ ዘመቻ የዓለም ጦርነት ነው ሊባል አይችልም። ከማን ጋር ነው የዓለም ጦርነት ያለው? ስለዚህ
ይሄ የሶስተኛ ዓለም ጦርነት ነው ሊባል አይችልም። ያለው ሂደት ህልውና ለማስጠበቅ የሚደረግ የመከላከል ጦርነት ነው። እንደው የኢትዮጵያን ጋዜጠኞችም ወደ እስራኤል ሄደው በተለይ ብዙ ቦታዎች ላይ ተመልክተው ታዝበው የመጡትን ነገር በመገናኛ ብዙሃቸው ሲዘግቡ ነበርና በሀገር ውስጥ ብዙ ተጽዕኖ ሲደርስባቸው እየተመለከትን ነው። ከሚዛናዊነትም ጋር ጥያቄዎች ሲቀርቡባቸው ነበርና እንደው ይህንን ጉዳይ አንሳልን ብለውኝ ነበር ጓደኞቻችን። ብዙ ጫናዎችም እየደረሱባቸው ነው። ተቋሙ የአንድ ወገንን አካል ሪፖርት ብቻ ነው የሰማችሁት የሚል ነበርና እንደው ይሄን ጉዳይ ላይ አምባሳደር ምን ይላሉ? እኛ በመሰረቱ እስራኤል ለማንኛውም እውነቱን ለመረዳት እውነቱን አይቶ ለመምጣት እውነቱን ለመዘገብ ማንኛውም እስራኤል በሯ ክፍት ነው። ስለዚህ ማንኛውም ይሄዳል። ሄዶ ማየት እውነቱን መጻፍ ይቻላል። እውነቱን ማስተላለፍ ይቻላል ሚዛናዊ በሆነ መንገድ። የአልጀዚራ የሐማስ ፕሮፓጋንዳ በመሆን አንድ ገጽን ብቻ በመያዝ ሚዛናዊ ያልሆነ የሐማስን ፕሮፓጋንዳ ብቻ በማስተላለፍ የኢትዮጵያን ሕዝብ ሲያወናብዱ ቆይተዋል። የኢትዮጵያን ሕዝብ ብቻ ሳይሆን የዓለምን ሕዝብ የሐሰት ፕሮፓጋንዳ የሐማስ ፕሮፓጋንዳ ነዢ በመሆን ሲያደርጉ ቆይተዋል። አሁን እንግዲህ የኢትዮጵያ ጋዜጠኞች ወደ እስራኤል እውነቱን ለማወቅና ለመረዳት ሂደው እውነቱን አይተው እውነቱን ሰምተው ባይናቸው አይተው እንትኑ የጋዜጠኝነት ሙያ በሚፈቅድላቸው መሰረት ያለውንን ሁኔታ እውነቱን ተናግረዋል፣ ጽፈዋል። ይህ ለምን ሆነ ብለው አንድ ገጽ ብቻ በሐሰት እስራኤልን የሚወነጅለው የአልጀዚራንትን ያቀነባበረው ሴራ ነው። ስለዚህ ጦርነቱ እኮ ሰባቱ ግንባር በወታደራዊ ቢሆን ስምንተኛው ግንባር ደግሞ በሚዲያና በዲፕሎማሲያ ነው የምናካሄደው። ስለዚህ ይሄ አንዱ የጦርነቱ ግንባር ነው። እኛ የኢትዮጵያን ጋዜጠኞች እንዲህ ብላችሁ ጻፉ፣ እንዲህ ብላችሁ ተናገሩ ብለን ዲክቴት አላደረግንም። እኛ እነሱ ያዩትን የሰሙትን ይጽፋሉ። አልጀዚራ ደግሞ ለምን እውነቱ ወጣ ነው። ለምን እውነቱ ተነገረ? ለምን የእኛ ውሸት ተጋለጠ? ለምን ሚዛናዊ የሆነ አሰራር መጣ የሚል ሁኔታ ስለሆነ ምንም ማድረግ አንችልም። የአልጀዚራ ቅኝ ግዛትነት እያከተመ ይሄዳል። እውነትና ትክክለኛነት እየበረታ ይሄዳል ብዬ አምናለሁ። እንደው በመጨረሻ አምባሳደር ይህ ቀረ ይህንን መልእክት ማስተላለፍ አለብኝ፣ ይህን ነገር ሳልገልጽ አልሄድም የሚሉት ሀሳብ ካለ እድሉን ለርሶ እሰጣለሁ። አዎ አሁንም ቢሆን የኢትዮጵያ ሕዝብና የእስራኤል ሕዝብ እጅግ በጣም ወዳጅነት ያላቸው የሁለቱም የኢትዮጵያም ሕዝብ የእስራኤል ቁስል የሚሰማው የእስራኤልም ሕዝብ ደግሞ የኢትዮጵያ ቁስል የሚሰማው ሁለቱም አገሮች የጋራ ሂደት ያላቸው ለጋራ እድገት የሚሰሩ አገሮች ናቸው። ስለዚህ በዚህ ሂደት ላይ ግንኙነታችን የበለጠ እየተጠናከረ ይሄዳል። እስራኤልም ከኢትዮጵያ ጎን ናት። በዚህ ሂደት ላይ እንቀጥላለን ማለት ነው። ደግሜ የምናገረው ቢኖር እነዚህ በሶሻል ሚዲያም ሆነ የተለያዩ የሶሻል ሚዲያም አንዳንድ ግለሰቦች የኢትዮጵያን ሕዝብ ለማሳሳትና ለማወናበድ የሚጥሩ ጦርነቱ የሃይማኖት ጦርነት ነው ብለው ብዙ የሚናገሩ አሉ። ይሄ ትክክል ያልሆነ የሃይማኖት ጦርነት ያልሆነ
የፖለቲካ ጦርነት፣ የወታደራዊ ጦርነት፣ የህልውና ጦርነት ስለሆነ ይሄ የእነሱን ፕሮፓጋንዳ የኢትዮጵያ ሕዝብ እንዲያጤነውና እንዳይቀበለው ትክክለኛውን እውነት ራሱ እንዲያጠናው እንዲመለከተው ነው የምለው። እስራኤል ምንጊዜም ቢሆን በህልውናዋ ላይ አትደራደርም። ዓላማዋን ለማሳካት ትጥራለች። ከዚያም ባሻገር ደግሞ እጇን ለሰላም የዘረጋች ናት። እነዚህ ሁኔታዎች ሁሉ አልፈው ነገ ኢራንንም ጨምሮ ከእስራኤል ጋር ጥሩ የሆነ ግንኙነት የሚኖርና የኢራንም ህዝብ ደግሞ የራሳቸውን እድል በራሳቸው በመወሰን ጥሩ የሆነ ሰላም ይኖርላቸዋል ብዬ አምናለሁ። ለአካባቢው ለመካከለኛው ምስራቅም ሆነ ለዓለምም ሰላምና ጸጥታ፣ ብልጽግናና ትብብር እንዲሆን እመኛለሁ። የኢትዮጵያና የእስራኤል ወዳጅነት ለዘላለም ይኑር። መልካም። የተከበራችሁና የተወደዳችሁ አድማጮቻችን ስትከታተሉት የቆያችሁት ከመናኸሪያ ሬዲዮ የመናኸሪያ መልከታ ፕሮግራምን ነበረ። አዘጋጅና አቅራቢው ደግሞ ሱራፌል ዘላለም ነበርኩኝ። እንግዲህ በመሆን ደግሞ ክቡር አምባሳደር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር ከኛ ጋር ቆይታ አድርገዋል። አምባሳደር ጊዜውን ሰውተው እዚሁ ስቱዲዮአችን ድረስ ተገኝተው አጠቃላይ ያለምን ሁኔታ የጦርነቱን ሁኔታ ስላብራሩልን ስለገለጹልን ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። እዚህ ድረስ ተቀብላችሁኝ በጥሩ ሁኔታ ስላስተናገዳችሁኝ በጣም እናመሰግናለን። የተከበራችሁና የተወደዳችሁ አድማጮቻችን የመናኸሪያ ምልከታ ፕሮግራማችን በዚሁ አበቃ።